እንደምታፈቅረኝ አውቃለሁ። ያንን ነገር አልተረዳውክም። ያንን ነገር አላወቅኩ ማለት አይደለም። እምቢ ስላልኩክ ወይም ከአንተ ጋር አልሆነም ስላልኩክ አልተረዳውም ማለት አይደለም። ስለተረዳውህ ደግሞ አብሬህ መቀጠል ማለት አለብኝ አይደለም። ገብቶሃል? አውርተኸኛል፣ በውስጥም ቴክስት አድርገህልኛል፣ ደውለህልኝ አውርተኸኛል። አይሆንም ስል በአክስቴ በኩል በገኒ በኩል አናግረኸኛል። ያኔም አይሆንም ብያለሁ። አሁን ደግሞ በጣም ማለት እያስጨነከኝም እንዴት ነው ለእነሱ የሆነ ሬስፔክት እንደሌለኛ ያክል ነው እየተሰማኝ ያለው ይህን ነገር ሳድርግ። ግን እንደዛ አይደለም ማለት የሆነ ፊሊንግ ሊኖረኝ ይገባል እኮ ደስታ ላንተ አይደል? አዎ እሱ የሚመጣ ነገር ነው ብዬ ነው ማስበው። ማለት አንቺም መወሰን ስላለብሽ ነው። በቃ ከዚህ በላይ ይበቃሻል። ሁሉም ነገር እያየሹ ነው። በጣም የሚደብርና ለአንቺ የማይገባሽ ነገር እያደረግሽ ነው እና ከዚህ በኋላ በመላመድም በምንም ይመጣል ብዬ ስለማስብ ነው። ጥሩ ስለማስብ ነው ስለ አንቺ ሩት እንድትጨነቂ ያለ ማለት ቤተሰቦቼን ሰብስቤ የመጣሁት ቁም ነገር እንዲያስኩ እንድታግልኝ ስለፈልግኩ ነው። ማለት በጣም ተሰቃየው። ጨዋታ ነው የሚመስልሽ፣ ልትወስኝልኝ አልቻልሽም እና ቅድሚያ አንቺን ፍላጎትሽን ጠይቄ ማለት ወደ ቤተሰቦች ከዚህ በበለጠ ይሄ የመጀመሪያው ነው እና ቆንጆ ሽምግልና ፕሮግራም ይኖረው ያሰብ ታባይዘ አንድ ነገር ልንገርሽ እዚህ ላይ እንዳያ ሊጨምርልሽ። የሰው ልጅ መጽሐፍ አይደለም አንብበሽ አትጨርሺው። የሰው ልጅም ጨው አይደለም ቀምሰሽ አታዩ። ቀርበሽን የምታየው እና ቀረቢ። እሱ ስለሚወድሽ እሱ ስለሚያፈቅርሽ ግዴታ አንቺ ማፍቀር የለብሽም። ስትቀርቢው ግን ታፈቅሪያለሽ። በመላመድ ነው የሚመጣው፣ በመራራቅ ሳይሆን እና አስቢበት። እንዲህ የገፋሽኝ እስከምልሽ በላይ የተጎዳው እውነት በጣም ነው የሚያሳዝነው። ስለ አንቺ ነው ሁል ጊዜ የሚያወራው። እሺ ማለት እኔ ምን ላድርግ? ማለት ከራሴ ጋር የምታገል እኮ በጣም ከባድ ነው። ደስታ እኔ ይህን ነገር ለማድረግ ሞክሬ አውቃለሁ። ከአንተ ጋር ጥሩ ታይም ለማሳለፍ፣ ከአንተ ጋር የአንተ ስሜት ለመረዳት ምናምን ሞክሬ እኮ አውቃለሁ። አይኖ ረጅም ጊዜ አልቆየም፣ ምክንያቱም ከራሴ ጋር መጋፈጡን አልቻልኩትም እና ነገሮችን አትሊስት በጓደኝነት እንኳን አብረን እንቀጥል ተባብለን ነው ጀስት እንደ ጓደኛሞች እየሆነን ያለ ነው። አላቅም ወደፊት ምን ሊፈጠር እንደሚችል፣ ግን ደግሞ አሁን ያለሁበት ስሜት ለአንተ የፍቅር ስሜት ምናምን አለኝ ማለት አይደለም። ስላወራሁህ ረጅም ሰዓት ከአንተ ጋር ስላወራሁህ ስለ ላይፍክ ስላወቅኩኝ፣ ስላለፍክበት ነገር ስላወቅኩኝ፣ አሁን ስላለህ ነገር ስላወቅኩኝ፣ ወደፊት ስለምታደርገው ነገር ስላወቅኩኝ፣ ስለነገርከኝ ያንተ መሆን እችላለሁ ማለት አይደለም። ያንን ነገር አካፈልከኝ ማለት የወደፊት ያንተ ሚስት ያንተ እኔ እንጃ ከአንተ ጋር አብሬ ማሳለፍ የምችል አይነት ሴት ሆናለሁ ማለት አይደለም። ይህን ነገር ሼር ስላደረገኝ ማለት ነው። በጣም ከባድ ነገር አድርጊ እያልኩሽ እንደሆነ አውቃለሁ። ለአንቺ በጣም ይከብድሻል፣ ግን ደግሞ ለአንቺ ስለማስብ እኮ ነው ማለት በቃ ህይወታችን እንጀምረው ማለት ደፍረሽ እንድትገቢበት እፈልጋለሁ። ህይወት እኮ ደፍረ ምናምን ዝም ብላ በቃ ይሄ ነገር ልሞክረው ጌታን አይደለም። ይሄ ነገር ልሞክረው እና ከሆነ ይሆናል፣ ካልሆነ በቃ የራሱ ጉዳይ ምናምን የምትለው ነገር አይደለም። ይሄ ሲሪየስ ነገር ነው። ገብቶሃል? ዛሬ ላይ ማለት ይህን ነገር ስላልተቀበልኩክ ሊደብር ሊከፋ ይችላል። ግን ደግሞ አሁን ደግሞ ብቀበልህና ነገሮችን አብረን ብናስኬዳቸው ሜቢ ወደፊት ጥሩ ላይሆን ይችላል፣ ላያምር ይችላል፣ አይታወቅም። ያደረገሩ ሆነሽ ከአንቺ ጋር ያመረ ኑሮ ምናልባትም እዚህም ኢትዮጵያ ላይ ከፈለጋችሁ ወደ አውሮፓ መሄድ ከፈለጋችሁ እንደዚህ እንዲሆን ነው እና ልብሽን ክፍት ብታደርጊለት ደግሞ ሞር አሪፍ ይመስለኛል። እሱ ብቻ አይደለም ሩታ፣ ፍቅር ማለት ለአንቺ ምንድን ነው? እንደኔ ፍቅር ስገልጸው ፍቅር የምናገረው ቃል ፍቅር የሚለው ወይ ደግሞ ጽሁፍ ላይ የሚጻፍ ፍቅር ነው። ሪል ፍቅር ግን መኖር ነው። እሱ ለአንቺ እየኖረ ነው። እኔ ወንድሜ አዲስ አበባ እነ ትሪሙ ልጅ በዙ እንጂ ሴት ጠፋች። ሩት ልቡ አንቺ ጋር ነው ያለው። መልከ መልካም ነው፣ ቆንጆ ነው፣ አቅም አለው። በአእምሮ ቆንጆ አእምሮ አለው፣ ቆንጆ ገንዘብ አለው። ሩት ወደ ቀልብሽ ተመለሽ። እንደ ወንድም እንዳንቺ ወንድም ነው የምመክርሽ። ተመለሽ። ፍቅር ማለት መኖር ነው፣ መኖር ነው። ስትኖሪ ነው ፍቅር። ድምፅም ጽሁፍ ስለነሱ ክብር ይኖርሽ እና እንደዚህ ማለት ያለማክበር አይደለም። ተረዳኝ ደስታ። እግዚአብሔርን እንደዛ አይደለም። እንደሚከብድሽ እኮ አውቃለሁ፣ ግን እንድትወስኝበት እፈልጋለሁ።
ማለት ከዚህ በኋላ ነገር አይደለም ደስታ። አይኑ በጣም ጥሩ ሰው ነህ፣ መልካም ሰው ነህ። እግዚአብሔርን በጣም ንጹህ ልብን ያለ እኔ አንተን ብዙ ጊዜ ገፍቼ ምናምን አውቃለሁ። በጣም ብዙ ነገር አድርገህ ታውቃለህ። እንዳይደብረኝ ብዙ ነገር ለማድረግ ሞክረህ ታውቃለህ። እኔን አጽናንታኝ ታውቃለህ። ሁሌ ከጎኔ ነው። በምገፋ ሰዓት ኤቭሪዴይ ከጎኔ ነው። ግን እኔ ምን ላድርግ? እሺ ማለት ፍቅር በሁለታ ይሆናል ብለህ ታስባለህ? ደስታ መልካምነትን እንዴት ነው ወደ እንጃ ጨንቃል። እግዚአብሔር መልካምነትን አልፈልግም። ይሄ እኮ ማለት እንድታስብበት ነው። ያኛው ፕሮግራም አለ። ነገሮችን በደንብ አስበሽበት ማለት ጊዜ ሰተሹ በቁም ነገር እንድታስብ ስለፈለግኩ ነው እነሱን ይዤ የመጣሁት። ገብቶሻል? ከዛ የሚሆነው ነገር ይሆናል። የኔ ሽታና የኔ ፍላጎት አይቀድምም ማለት እየነገርክኝ ያለው ሌላ ፕሮግራም አለ እያልከኝ ነው። ሌላ ፕሮግራም አለ ማለት ያው ፋሚሊ ጋር ለመሄድ ምናምን ፕሮሰስ እንደጨረስክ ነው እያወራክ ያለው። ይህን ነገር ለማድረግ ደግሞ የኔ ፍላጎት አይቀድምም እኮ ያን እንድታስብ። ለዛ ነው እኮ የመጣ ነው። እኛ ቆመን ንቅር አክብረሽ ነው ታስቀምጭናለሽ። ሩታ እኔ እኮ መጀመሪያ እንድትቀመጡ እኮ ፈልጊያለሁ። ግን እኛ ደግሞ የምንቀመጠው ይህን ነገር ካልተቀበልሽ አንቀመጥም ማለት ነው። እና ይህን ደግሞ እኔ ልቀበላችሁ አልችልም። እግዚአብሔርን ይከብዳል፣ በጣም ይጨንቃልም። ሩታዬ እህታችን ነሽ፣ እህቴ ነሽ። መጥፎ ነገር እንዲገጥምሽ አልፈልግም። ሁሌም ደስታሽን ነው የምመኝልሽ። ሁሌም በቃ ፍንድቅ ብለሽ ዘላለም ዓለም በደስታ እንድትኖሪ ነው የምፈልገው። ያንን ነገር ደግሞ እኔ አእምሮ እያወቀ እንደዚህ ወደ መጥፎ ነገር ውስጥ እንድትገቢም አላደርግም። የሆነ እንዲሰማሽም አላደርግም። ብዙ ነገሮች ለአንቺ መልካም ስለሆነ የምናስበው የምንፈልገውም አሁን እያደረግን ያለነው እየለፋንበት ያለነውም ነገር ለአንቺ መልካም የሚሆን ነገር ነው እና በንጹህ ልብ ያለውን ነገር ተቀብለሽ ወደፊት ብታስቀጥይ፣ አሁን ያለው ህይወትሽን ወደፊት ብታስቀይ ለአንቺ መልካም ነው፣ ለሁሉም መልካም ነው እና ይሄ ልጅም በፍቅርሽ መሰቃየት የለበትም፣ በፍቅርሽ መጎዳት የለበትም። መቼም ታውቂዋለሽ ብዬ አስባለሁ። በደንብ ከኛ የበለጠ ብዙ ነገሩ ልቡንም ምኑንም ሰጥቶ አካፍሎሻል እና ያለውን ነገር አክሰፕት ብታረቂ ልብሽ ወደ ሌላ ባይሄድ መልካም ነው። ምክንያቱም እንደገና ትሰበሪያለሽ፣ ትጎጃለሽ። ልብሽ ወደ ሌላ ከሄደ ገብቶሻል። እንደገና አሁንም ለመሰበር እና ለመጎዳት ልብሽ ለሌላ ሰው ክፍት የሚሆን ከሆነ እዛ ልብ ላይ ሌላ ሰው ገብቶ ይሰብርሻል፣ ያደማሻል። ስለዚህ ልብሽን ከሚያደማሽ ሰው ደግሞ ይልቅ ልብሽን የተሰበረው ልብሽን የሚጠግንልሽ ነው አንቺ የሚያስፈልግሽ በዚህ ሰዓት። ስለዚህ ይህንን ነገር አክሰፕት ብታደርጊ ከየትኛውም ኢትዮጵያ ላይ ታይቶ ከሚታወቁ ድግሶች በላይ ተደግሶ አገሩን አንቀጥቅጠን ፎ አድርገን ድል ባለ ድግስ እንድርሻለን። ማለት እሺ፣ አትሊስት ለእኔ እንኳን ታይም አያስፈልገኝም ይህንን ነገር እንኳን ለማድረግ ማለት ያለሁበትን ሁኔታ ታውቃለህ ደስታ። ምንም ውስጥ እንዳልተረጋጋ ታውቃለህ። ነገሮችን ለመተው ለመርሳት የሆነ አንድ ሁለት እያልኩኝ ነው። በዚህ ሰዓት ደግሞ ያንን ነገር ለመርሳት ከራሴ ጋር እየታገልኩኝ ያለው ይህንን ነገር ደግሞ ስጨምርብኝ የባሰ ጭንቀት አይሆንብኝም? ይህንን ሳላሰብክም አስቤያለሁ። እንደሚያስጨንቅሽ እኮ አውቃለሁ። እየጨነቅሽ እንደሆነ እንደዚህ ፈጠንክ ደስታ በደንብ ታስብበት ስለፈለኩ ገብቶሻል። ይቅርት ብለሽ አይንሽ ተገልጦልሽ ያለፈውን ነገር ረስተሽ አዲስ ህይወትሽን እንድትጀምር ይህ መሰረት እንዲሆንሽ ሩታ እንጂ እኮ እንደምትጨነቂ እኮ አውቃለሁ። ያስጨነኩሽም እንደሆነ አውቃለሁ። ግን በቃ አልቻልኩም። ደስታ የምትወደኝ ለእኔ ቦታ ካለ ለእኔ ስሜት ካለ አትሊስት ከዚህ ካለሁበት ጭንቀት እንኳን የሆነ እንዴት ነው ትንሽ ታይም ሰጥተኸኝ ፍሪ እንደሆነ እንኳን እኮ አልፈቀድክልኝም። ነገሮችን በላይ ያደረግብኝ ሜቢ ለእኔ ያለህ ነገር ሊሆን ይችላል እንደዚህ ሊያደርግ የቻለው ሜቢ አንተ ለማድረግ ያለ ፍላጎት ሊሆን ይችላል እንደዚህ ያደረገው። እረዳሃለሁ እኮ እግዚአብሔርን ማለት የአንተን ስሜት ላለመረዳት ስሜትን ምናምን እንትን ለማለት ፈልጌ ሳይሆን አትሊስት ያለሁበት ሁኔታ ራሱ ጥሩ አይደለም አሁን ላይ ገብቶሃል። አትሊስት ከዛ ነገር እስክወጣ እንኳን አልጠበቅም። አዎ ሩታ፣ እዚህ በቃ ከማንም ጋር እንድትነጋገር መልስ እንድትመላለሽ አትፈልግም። ቶሎ ያለው ነገር ጨርሼ ወደ አውሮፓ